ቅድስት መንበር ዘመናዊ ባርነትን ለመዋጋት ጥሪ ያቀረበች። በአሜሪካ መንግስት የቅድስት መንበር ቋሚ ታዛቢ ሊቀ ጳጳስ ሁዋን አንቶኒዮ ዘመናዊ ባርነትን ለመዋጋት የተባበረ ክንድ እንደሚያስፈልግና አንድ በመሆን ጥረት ማድረግ ይገባል በማለት ጥሪ አቅርበዋል። በዓለም አቀፉ የባርነት ንግድ ሰለባዎችና በአትላንቲክ የባሪያ ንግድ የተጎዱትን መታሰቢያ ቀን ላይ ሊቀ ጳጳስ ሁዋን አንቶኒዮ እንደተናገሩት ባርነት ያለፈ ነገር ሳይሆን ዛሬም እየተፈጸመ ያለ አስከፊ ተግባር መሆኑን አስታውሰው ለዚህ ክስተት አይናችንን ጨፍነንና ጆሮአችንን ደፍነን ካለፍን ለዚህ አስከፊ ነገር ተባባሪዎች እንሆናለን ብለዋል። በዓለም አቀፉ የባርነት ንግድ ሰለባ የሆኑትን የምናስብበት ይህ ቀን ግንዛቤ ለማስጨበጥና ህገወጥ የሰዎች ዝውውርን ለመዋጋት የሚደረገውን ጥረት በተሻለ መልኩ ለማስተባበር እንዲሁም መነሳሳትን ለመፍጠር እንደሆነም ተገልጿል። በመጨረሻም ሊቀ ጳጳስ ክሩስ ሴሬኖ ባስተላለፉት መልእክት የቅድስት መንበር ቁርጠኝነት ለጋራ ሰብአዊነታችንና ወንድማማችነት እውቅና በመስጠት ፍትሃዊ የሆነ ማህበረሰብ ለመፍጠር መሆኑን ገልጸው ህገወጥ የሰዎች ዝውውርን ለመዋጋት ሁሉም የድርሻውን እንዲወጣ ጥሪያቸውን አቅርበዋል። ዘገባው የቫቲካን ዜና ነው።